ሰላም ሰላም ውድ ቤተሰቦቼ እንደምን ዋላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። እኔ አማረች ይባላለሁ። የኔቱቢ ከኔ ጋር የሚከታተሉት ሁላችሁም እግዚአብሔር አምላክ ይባርካችሁ። ተባርካችሁ ቅሩ እያልኩ ዛሬ መጥቻለሁ። ይዤ ስመጣም ያመጣሁት ቪዲዮ የማን ነው? ቡዜ ዴቪና የሩታ ያኛው ያው እንደርሳለን፣ ችግር የለም። እና መጀመሪያ ዴቭ ቡዜን ይዞ መጣ። ከመጣም በኋላ ቡዜ ከዴቭ ጋር ጭቅጭቅ ጀመረች። እንዴት ሩታን ታግዛለህ? እንዴት እሷን ደግፈ እንዴት ታወራለህ? እያለች ጭቅጭቅ ጀመረች። በቡዜ በኩል እኔ ያየው ጸባዩ ሁለት ነበር። ከዚህ በፊት ቡዜ ለሩታ ሲጨነቅ ነው ያየሁት። አሁን ሁለት ሆነች። ከዚህ በፊት አብርሃም ያጠፋው ነገር ሁሉ ጥፋተኛ ነው፣ እንዲህ አድርጓል፣ እንዲህ ሆነ እያለች የእውነት እያወረች የእውነት ነገር ቆማ እየከረከረች ክርክር ትጀምራለች። ያው በእውነት በኩል ነው የምታቆመው ማለት ነው። እና ዛሬ የቡዜ ነገር እኔን ያናደደኝ ወንድሙ አጥፍቷል። ልጅ የሚመስል ልጁን ከእናቱን ደብቆ ወስዶ ስልኩን አጥፍቶ የማይሆን ከዛም ሌላ ቦታ የትም ወደ ቤተሰቦቹ ጋርም ይሁን ወደ ወንድሞቹ ወደ እህቶቹ ጋርም ይሁን ልጁን ብወስድ ይቸገራል። ከርሜላ ጋር እስቲ አስቢ። አንቺ ቢሆንም እዛ ጋር እሱ ልጁን መውሰዱ በጣም ያናድዳል። አንደኛ ማለት ነው። ይህንም አንቺም ታውቂያለሽ። እንግዲህ ሙዜ አንቺ ማታውቀው ነገር የለም። ከዛም ስልኩን አጥፍቶ ከልጅ እናት ልጁን ወስዶ ስልኩን አጥፍቶ የልጅ እናት 2 ቀን ሙሉ ልጅ የት እንዳለ ሳታውቅ እያበደች አንቺ ብትሆንስ? ሩታ በጣም እነ ጋሼ ምን ይላሉ እነ ቤተሰብ ምን ይላሉ እያለች ብዙ ታገሰችው። የእውነት ባወራ ምን ይሆናል? ብዙ ነው የታገሰችው። እና በመጨረሻ ጊዜ አብርሃም የራሱ በጥፋት ነው የታሰረ። ራሱን አርሞ ነው የሚወጣው። ራሱን አርሞ ነው የሚወጣው። እሱ የሰራው ነገር ሁሉ ወንጀል በወንጀል ነው እሱ የሚሰራው። የእውነት ባወራ ሩታ ስንት ነገር ነው ችላ ያለፈችው። ጌታን እናንተ ምን ትላላችሁ? ምን ታስባላችሁ? ስንት ነገር ነው። ሚስት እያለች በሚስት ላይ ሌላ ሴት የደረበ ሰውዬው እኮ ነው። አሁን ይሄ እየተፈታው ተፈቷል አልተፈታም ጌታ ያውቃል። ግን አሁን ተፈቷል ተባለ አይደለም። ይሄ ይቅርና ገና እሷ አንድ ብላ እርግዝና ከጀመረች ትቶ ወደ ሌላ ሴት ጋር የሄደ ሰውዬው እኮ ነው። አሁን ልጅ ከተወለደ በኋላ ልጄ ልጅ ከእናት ያድጋል፣ ከእናት ተለይቶ ያድጋል። ከዛም እሷ ፈቀደችው አይደለም። ሄድና ተዝናንተና ችግር የለም ብላ ፈቀደች። ሲፈቅድ ሄዶ ተደብቆ ስልኩን አጥፍቶ አድራሻውን አጥፍቶ መቆየት ወንጀል ነው፣ ወንጀል ነው። በስራው ነው እሱ የታሰረ። ቡዜ እኮ ለምንድን ነው እንደዚህ የምትሆናት? በስራው ነው አይደለም እሱ የታሰረው። ቤተሰብ ካልወል ቤተሰብ እናንተ እኔም ቢሆንም ቤተሰብ ይቅርና እኔ አልታገዝም። ለቤተሰብ ብዬ ልጄ ከማንም ጋር ለመኖር እኔ በህይወት እያለሁ እኔ ከሞትኩ እኔ አንድ ነገር ከሆንኩ እኔ በህይወት እያለሁ
የኔ ልጅ ከሌላ ሴት ጋር በኢየሱስ ክርስቶስ እና አይታሰብም እንደዚህ። አሁን ሩታን የቆጫት ምንድን ነው? እሱ ወደ ቤተሰቦቹ ጋር ወነጋሼ ጋር እነ ቤተሰቦቻቸው ጋር እዛ ጋር ብወስድ ችግር የለም፣ ለሷ ጣጣ ያለባትም። ግን ያችት የልጅቱ ጋር ለሱ እንደው ምን ነው ሼም የለም ፊሊንግ የለም። ድሮ እኮ ወንድ ልጅ ሴት ያመጣል በራሱ ቤት እንጂ ወንድ ልጅ ወደ ሴት ጋር እንዴት ይሄዳል? ወይኔ ውርደት! ምንድን ነው ነገሩ? ተገለበጠ እኮ ዓለሙ ተገለበጠ እንዴ! እና አብርሃም በራሱ በስራው ነው እንዲህ የሆነው። እንግዲህ በስራው ነው የታሰረ። አንዳንድ ሰዎቹ እዚህ ጋር ወደ 3 አመት ወደ 10 አመት እስካሁን ድረስ ሊታሰር ይችላል። መጥፎ ነገር የሚያደርግ ከሆነ ይታሰር፣ ተምሮ ይወጣል፣ ችግር የለም። እዛ ጋር ብዙ ሰዎቹ እዛ ጋር እያሽቃበጡ ነበሩ። እንግዲህ በሱ ላይ ሰርቶ እንግዲህ ከዩቲዩብ ብር ማገኙት አሉ። ለነሱ ነው መጥፎ፣ ለኛ ችግር የለም። እንግዲህ ለኛ ችግር የለም፣ ለነሱ ነው መጥፎ። ስለዚህ ማሽቃበጡ ስራው ነው ለነሱ። ደግሞ በጣም ያስጠላል፣ በጣም ይደብራል እንደዚህ ማድረጉ ማለት ነው። እና ቡዘን ለምንድን ነው ይሄንን ያህል ለምን ትናደዳለች? አብርሃም በስራው ነው የታሰረ። ልጁ ከሰጣ ይፈታል። እኔም ቢሆንም አደርጋለሁ። ልጁ ሰጥቶ ይፈታል፣ ችግር የለም። ልጁ ግን ካልሰጣ ይታሰራል። ልጁ እስከሚሰጥ ድረስ ይታሰራል። የሩታ ነገር ትክክል ነው። አሁንም እየገረመኝ ቡዘ ለምንድን ነው ሩታን ለምንድን ነው አብርሽን በድጋሚ ያሳሰርሽው? ለምንድን ነው? ልጁን ወሰደ፣ ሰርቆ ወሰደ፣ ተደበቀ። ስለዚህ ያ ቅጣቱ መውሰድ አለበት። በቃ አሁን ነገረችው እኮ ከኔ ፍቃድ ያለ ፍቃድ ልጅን ሰርቆ ወስዶ ተደበቀ፣ አድራሻውን አጠፋ፣ ልጅን አገተ። ለዚህ ነው እንግዲህ ነገረችው። እሷ ደግሞ ለቤተሰብ ምናምን ቤተሰብ ስንትና ስንት ጊዜ እነሱ ጭቅጭቅ ከጀመሩ ወዲህ አንቺ በመሀል ነሽ። መቼ አስተካከልሽ? ያው ነው የባሲ ሆነ። አሁን እዚህ ጋር እንደዚህ ማውራት ምናምን ምን አስፈልጋል? ለምን ታወራላችሁ እንደዚህ? ብትተው ነው ይሄ የሚሻለው። ያስጠላል። እና ሩታ ልክ ነው አደረገችው። እኔ ቢሆንም አደርጋለሁ። 10 አመት 3 አመት እንደው ያንሳል። ገና ጡት የሚጠባ ገና 6 ወር ልጅ ገና 6 ወር በኢየሱስ ኧረ ከባድ ነው። ጌታ አብርሃም ምን አይነት አይምሮ እንዳለ ብቻ አይታወቅም። እና እኔ የገረመኝ ቡዘ ለምንድን ነው በዚህ ያህል የዚህ ያህል ለምንድን ነው እሷ ቆይ በሩታ ላይ እንዲሆና ጨርጭራ እንዲሆና በወንድሙ ላይ እንዲሆና እኮ ነው የመጣችው። ሩታ ደግሞ በ5 ሳንቲም ጋር አልቆጠረች። አንቺ ስለጮሽ አንቺ እንደዚህ ተናደሽ እንደዚህ ድምጽ አውጥተሽ ስለተናገርሽ ምንም የሚለወጥ ነገር የለም አለችው። እንግዲህ እሱ ልጁን ከሰጠ ከእስር ቤት ይወጣል። ልጁ ካልሰጠ ይታሰር። እንግዲህ ስራው ነው፣ ምን ይደረጋል? በጣም ከባድ ነው። እና አብርሃም ደግሞ ፖሊስ መጥቶ ለማሰር እንትን ወረቀቱ አምጥቶ ሰጥቶ እንትን ሲሆን እሱ ደግሞ አይ እነሱ እኮ ብዙ ነገር ከኔ ላይ ያደረጉ ብዙ ነገር እንዲህ ወይኔ የአብርሃም ፍርሃት የእሱ አነጋገር ወይኔ በላቸው። እንደዚህ የምፈራ ከሆነ ለምን ትክክል ነገር አታደርግም? አትሰራም?
ለምን ጥፋት ትሰራለህ? ለምን በህግ ከህግ እንትን ጋር የማይሄድ ስነ ስርዓት የሌለው ነገር ለምን ታደርጋለህ? ትሰራለህ? ህግ የለም። እነሱ ያጠፉት ነገር ካለ ህግ የለም ላንተ። እነሱ በህግ ተጠቅሞ አንተ እንድታሰር አደረጉ። ላንተ ህግ የለም። ባንተ ላይ እነሱ አንድ ነገር ሲያደርጉ ለምን ወደ ህግ ጋር አልሄድክም? ያንተ ጥፋት ነው። ያንተ ጥፋት ነው። ስለዚህ እዚህ ጋር መንገባገብ ምናምን ምናምን እኮ ልጅ ብሎ ሲያወራ ለኔ ያልገባኝ ነገር ምን መሰላችሁ? ልጁ አንድ ብሎ በሆድ ላይ የተረገዘው ቀን ቲቶ ወደ ሌላ ሴት ጋር የሄደ ሰውየው አሁን ልጅ ብሎ ሲያንገባግብ አያስጠላም? ጌታ የኔ እኮ ጌታን እኔ የገረመኝ ነገር ይሄ ነው። ልጅን ልገለው እንደ ከርዘም አርፎ ይቀመጣል። ሩዋዳ ገና ልጁ አንድ ወር ገና የተረገዘው ቀን ትቶ ወደ ሌላ ሴት ጋር የሄደው ሰውየው አሁን ደግሞ ባለፈው ደግሞ እዩን ምን አለ? አንተን ለልጅ አንተ ምን አለ? አንተ ነህ ያስረጋስከ አንተ አስረጋስከ እንጂ አባትነቱ መቼ ተወጣ? መቼ አወቀ? አባት ምን እንደሆነ መቼ አወቀ? አሁን የዛ ጋር የሆነ ልጅቷ ምንድነው? አዎ የሩታ እህት እንዲህ አለችው፣ ይቅርታ አድርጉልኝና ትልም ያረግዛል ይወልዳል አይደለም እንደ ከነትሉ ተቆጥሯል። አሁን አብርሃም ይሄ ውርደት ነው ጌታ ከነትል ተቆጥሯል። በአማቾቹ ቤት ከነትል ነው ተቆጠረ አብርሃም። ትልም ያረግዛል ይወልዳል፣ ያስረግዛል። ትልም ያስረግዛል ይወልዳል። አንተ ትል ማለት ነው። ወይኔ አብርሃም ኪሳራ እና በራሴ በኩል እኔን በሩታ በኩል ቢሆን ማደርገው ነገር ነው። በተቻለ መጠን እሷ አላሳይም አላለችም። እሱ አሁን ለፖሊሶች ምን እሷ ልጁን አላሳይም አለችው። ከዛም በዚህ ሰበብ እኔ እሷ ሲፈቅ እኔ ይዤ ወጣሁ። እሷ አይተ አምጣ አለችው። እኔ ይዘ ተደበቀ አለችው እንዴ? እሷ ደግሞ መቼ አላሳይም መቼ አለችው። ገፍተን ልጇን ማየት እችላለሁ ስል አዎ ብላ አምጥታ ሰጠችው። አንተ ሄደ ደግሞ አድረሻውን አጠፋ፣ ተደበቅ፣ አገትክ ልጁን። ይሄ አባትነት አይደለም ጌታ፣ ይሄ አባትነት አይደለም። ከዛም ወስደ ያቺ ስሙ መጥራቱን ያስጠለኛል። የልጅቷን ለምን እንደሆነ እኔ እንጃ በእውነት። እኔ በሰው በትዳር ላይ የሚመጣው ሴት ለኔ አለርጂክ ነው። አለርጂክ የለም አለርጂክ ነው። እኔ ራሱ እግዚአብሔር አምላክ አያረገውና እንደዚህ ባረግ እኔ ቤት ቀስ ብዬ ቤት ሄጄ በተኙበት ጋዙን አመርከፍክፌ ክብሪቱን ጨር አድርጌ በእነሱ ላይ በቃ የሞት ግልግል ነው። ብትታሰር እዛ ጋር ሄደ ያው እስር ቤትም እንጀራ በላሉ። ምን ችግር አለ? ጌታ እኔ በህይወት ያለው ተቃጥዬ እሱ ከሌላ ሴት ጋር ወዲህ ስል እኔ ተቃጥዬ ከሱ ጋር ከምኖር እሱ እገድላለሁ። ከዛ በኋላ እጅ ለመንግስት ይሰጣለሁ። ምንም አይመስልም። ጌታ ሩታ ከስንት ነገር ይችላ ነው እግዚአብሔር። በተለይ ወደ ሴት ጋር የሚሄድ ወንድ እግዚአብሔር አምላክ ይገስጸው። ጌታ ለአብርሃም አሁን ሱስ ነው። እሱ ወዶ ሳይሆን ሱስ ነው። ከሴት ጋር መተኛት፣ ወደ ሴት ቂጥ መዞር፣ ከሴት ጋር ወዲህ ማለት ለሱ ሱስ ነው። አሁን ይሄ ሱስ ነው። ቆይ አብርሃም ከሴት ጋር ተኝቶ ነው መሰለ የተወለደው። እናንተ አይታችሁ ከሆነ እስቲ ንገሩ በእግዚአብሔር እውነት ከሴት ጋር ተኝቶ የተወለደ ወንድ ከሆነ
አው እንግዲህ ምን ይደረጋል? ስለለመደ ነው። አሁንም ያው በህፃንነት ስለለመደ እሱ ከሴት ለይቶ መኖር አይችልም። ያው ለምዷላ። ሴት ስለለመደ ነው። ሴት ስለለመደ ነው። አሁን ብዙ ጊዜ ሰው ምን ይላል? ወታደር ቤት የሄዱት ልጆች ወታደሮች፣ ፖሊሶች ምናምን ያሉ እነሱ ለወታደር ቤት የሄዱበት ቦታ በየቦታው አቅጣጫው ያው አንዴ እዛ ጋር አንዴ እዛ ብሎ መንግስቱ ወዲህ ወዲያ ይመራል አይደለም። በሄዱበት ቦታ ሁሉ ከሴት ጋር ናቸው። በቃ አሁን አንድ ሁለት ሶስት ወር እዚህ ጋር ትቆያለህ ካለ እዚህ ጋር አንድ ሴት ይይዛሉ። በዛው እንደሚፈልግ ሆኖ ደግሞ መንግስቱ ወደ ሌላ ቦታ ሲቀይር ደግሞ እዛ ጋርም ይይዛሉ። በቃ በየአይነት ሴት ጋር ናቸው። እንደዚህ ሆኖ የለመዱ ከሴት ጋር የለመዱ ከሴት ጋር ተኝቶ የለመዱ ወንዶች አንድ ሚስት ይዞ አይቀመጡ፣ ቢሞትም አይቀመጡ። ደግሞ ምንም ቢሆንም ታማኝ አይደለም። ከአንድ ሴት ጋር አይቀመጡ። ለምን? ከድሮ ጀምሮ የተለያየ ሴት ጋር እየተኙ ስለሆነ ሴት ስለለመዱ ከአንድ አግብቶ መኖር አይችሉም። ያ ቦታው ይሄዳሉ እንጂ በጣም አስቸጋሪ ነው። አሁን እንደዚህ ነው የአብርሃም ነገር ብዙ አሁን ዩቲዩበር ይሄ ከጀመረ ወዲህ ከሴት ጋር ነው። ስለዚህ ሴት ስለለመደ ከሩታ ጋር መኖር አይችልም። ሩታ ሚስት ሆና እንግዲህ ራሷ ቤቷን አስከብራ ራሷን ተከብራ ነው የምትኖራት። እሱ ግን ዘልዛላ ሆኖ በየቦታው ከሴት ጋር ነው። እዩ እስቲ ሴት ስለለመደ ነው። ሱስ ነው ለሱ። ይሄ ደግሞ ወንድነት አይደለም። ሸረምጣ ስራ ወንድነት አይደለም። እናንተ ዩቲዩብ ከሰራችሁ ጥሩ ነገር ትምህርት የሚሆን ነገር ብትሰሩ ችግር የለም። እናንተ ለዶላር ብላችሁ አንደኛ ምንም የማቅ በህፃን ልጅ ነው በህፃን ሰው የራሱ የወለደው ህፃን ላይ ይጫወታል፣ ብር ይሰራል። ልጁ የተወለደው አብርሃም ልጄ ያለው ልጁን ወዶ ሳይሆን ለዶላር ነው። እሱን ልጁን አሳይቶ ያው ላይክ ሰብስክራይብ ሰው ምናምን ሲያደርግ ለሱ ዶላር ነው። ልጁን አሳይቶ ይሄንን እየለቀማ ነው። ልጅ የራሱ ልጅ ወደ ሶሻል ሚዲያ አምጥቶ ብር የሚለቅም ሰው ነው። ሁሌ ከሴት ቂጥ እንትን እንደዚህ የሚሆን ሰው የሚያሽከረክር ሰው ይሄ ወንድ ነው። ኧረ ከባድ ነው ብቻ። እና መቼ ልብ እንደሚመጣ እንደው ገዝታችሁ ቢሆንም ለአብርሃም ልብ ስጡ። እስቲ ልባም ወንዶች ወይ ልባም ሴቶች ካላችሁ ለአብርሃም ልብ ስጡ። እንግዲህ ሌላ ምን እንላለን? ለኛ እንግዲህ ሌላ ነገር የምለው ነገር የለም። በጣም ከባድ ነው ጌታ። የአብርሃም ጸባይ በጣም ከባድ ነው። ይሄንን ቺላ እስካሁን የቆየች ሩታ እግዚአብሔርን ጀግና ናት። ጌታን ጀግና ናት። ወይኔ እኔ ቢሆን ራስን አጠፋለሁ ወይ እሱን አንድ ነገር አደርጋለሁ እንጂ እኔ አልችልም። እንደዚህ ተቃጥዬ እሱ በየቦታው ከሴት ጋር ሲዞር አይቼ እሱን ተቃጥዬ እኔ አልኖርም። ጌታም አልኖርም። እኔ አንድ ነገር እሱን አደርጋለሁ ወይ ለራሴ አንድ ነገር ውስጥ እገባለሁ እንጂ እኔ ከሱ ጋር እንደዚህ ሆኜ አልኖርም። ጌታ ኧረ ምን አይነት ትዕግስተኛ ናት እውነት ሩታ። አሁን ልጁን ወስዶባት እንደዚህ 2 ቀን ይቅርና እኔ 1 ሰዓት ራሱ እኔ አልቀመጥም። ጌታ 1 ሰዓት አልቀመጥም። 2 ቀን ይቅር እሷ ቺላ 2 ቀን ተቀምጣ እነ ዴብ ለምንድን ነው 1 ሳምንት ልጁ የት ወዷል ብዬ ነው የት ገብቷል ብዬ የት ነው የት አለ እያልኩ የት አስቀመጥኩ እያልኩ 1 ሳምንት እስከ 1 ሳምንት ታግሼ ነው የሚቀመጠው። እናንተ 1 ሳምንት ለምንድን ነው መታገስ ያቃታት? 1 ሳምንት እኔ እኮ ሰው እንዴት ሆኖ እንደማያወራ ጌታን ለኔ አልገባኝም።
የጠፋ እኮ ልጅ እኮ ነው፣ ልጅ ነው። ወይኔ አንድ ሳምንት አንድ ሰዓት የራሱ ከእጄ ጠፍቶ ጌታን እኔ አንድ ቀን እንደዚህ ሆንኩኝ። በነሱ ምሳሌ ነው የገባሁት። አንድ ቀን ገበያ ሲሄድ ልጄን ወደ ወንድሜ ቤት ወሰድኩኝ። ባለቤቴ ወደ ስራ ጋር ሄደ። ልጄን ወደ ወንድሙ ወሰድኩኝ። ከዛም በኋላ እኔ ከዛ ከገበያ ሲመጣ ልጁ ከልጆቹ ጋር የለም። አበድኩኝ፣ ጌታን አበድኩኝ። ልጆቹን ጠየቁ። ሲጠይቅ ልጁ የሆነ ውሻዋ ከሱ ጋር ናት፣ እንደዚህ ሆነ ወደ ላይ እንደዚህ ሄዷል አሉ። አሁን የት እንደሆነ አውርቶ አያውቅም፣ አያወራም። ገና 2 ዓመት ነው 3 ዓመት አልሞላ፣ 2 ዓመት። አሁን የት ልሂድ ጌታን? እኔ እንደውም ለመራመድ እግሬ አቃተኝ። ሲፈልግ ያ ሰው ሁሉ የመጣ ሰው ይፈልጋል። ሲፈልግ የለም። ማታ 2 ሰዓት አካባቢ ጤና ጣቢያ ፖሊስ ጣቢያ ሰው እስቲ ፖሊስ ጣቢያ ሄዳችሁ አመልክቱ አለ። ፖሊስ ጣቢያ ማታ 2 ሰዓት ከምሽቱ 2 ሰዓት ፖሊስ ጣቢያ ሄድኩ። ከዛም በኋላ ፖሊስ ጣቢያ እኔ ሲሄድ ፖሊሱ እኔን ምን አለ? ይሄ ልጅ እኮ እዚህ ከመጣው አንድ ሴትዮዋ ይዛ ነው የመጣችው። እዛ መስቀል አደባባዩ ጋር አደባባይ ቦታ ብቻው ቆሞ ነበረ። ከዛም አንድ ሴትዮዋ አምጥታለች። ምን አይነት ልብስ ነው የለበሰው? ምን አይነት ጫማ ነው ያደረገው? ስንት ዓመት ልጅ ነው ምናምን ብላ ፖሊሱ እኔን ጠየቀኝ። ነገርኩ። እስቲ እዛ ጋር ክፍል ውስጥ ሂጂ አለ። እኔ ክፍል ውስጥ ሲሄድ ልጁ ቆሟል። በኢየሱስ ስም ይምባርነቀኝ ጌታ። ሞትኩኝ። ልጁን አይቼ እንደገና አለቀስኩኝ። ጌታ አበድኩ፣ አለቀስኩ። አሁን ከተገኘም በኋላ ለምን ታለቅሽ ያለ ምናምን ብሎ ሰው ሁሉ ተሰብስቦ እኔን እንዲያለ። ከዛም ልጁን አገኘውና ሁለተኛ በኢየሱስ ገበያ ይቅር፣ የሚበላው የሚጠጣው ነገር ሁሉ ነገር ይቅር እንጂ ልጄን ትቼ ገበያ ሲሄድ ሰዓቱ ትንሽ መሸት ካለን በኋላ ሰው ማን ነው የሚል ሰዓት የለም። በዛም ልጁን ተሸክሜ ነው ወደ ገበያ የሚሄደው እንጂ ከኔ ልጁን ነጥቄ አላውቅም። ጌታ በኢየሱስ ክርስቶስ ስም እናንተ ልጅ ከጠፋም በኋላ አንድ ሳምንት ለምንድን ነው መታገስ ያቃተሽ? ለምንድን ነው ትላላችሁ? አረ ሼም ነው ጌታ፣ ሼም ነው። ሳምንት ይቅርና 1-2 ሰዓት አካባቢ ሰው እኮ ያበደ ሆኖ ነው የሚያገኙ። እንደዚህ ልጅ ቀልድ አይደለም። ጌታን ብዙ ጊዜ እዚህ ጋር ልጆች አንድ ሳምንት ለምንድን ነው መታገስ ያቃታሽ? ለምንድን ነው? የጠፋ እኮ ልጅ ነው። እቃ መሰላችሁ እንዴ? እኔ የዘኛው ቀን እግዚአብሔር እኔ የሆንኩት ነገር እኔ አውቃለሁ። አበድኩኝ ጌታ። ከዛም ልጅ ያገኘውና ከዛም ቀን ጀመረ በቃ ልጅን ትቼ የትም 2 ጊዜ እንደዚህ 2 ጊዜ ነው የጠፋ። አንዴ ከኔ አንዴ ከባለቤቴ። በቃ ልጅ ማለት ምን ማለት እንደሆነ ጌታም የዘኛው ሰዓት ነው የተረዳሁት። እናንተ ልጅ ቀልድ አይደለም። ያው ወልዳችሁ አይታችሁ ከሆነ ያው አይታችሁ ታውቃላችሁ። ያላያችሁ ግን እግዚአብሔር አምላክ እናንተ ያደርሳችሁ ልጅ ምን እንደሆነ። እውነት አሁን በሩታ ላይ አንዳንድ ሰዎች ትፈርዳላችሁ። እናንተ አይታችሁ ደርሳችሁ አይታችሁ ቢሆን እንደዚህ አታወሩም ነበር። ጌታም በጣም ከባድ ነው። ልጅ ማጠፍ ልጅ ከዛም ባሉ ወስዶ ደብቆ ገና ከዛም 6 ወር እኔ ራሱ የኔው እኮ 2 ዓመት ነው 3ኛ ዓመት የያዘ ልጅ ነው። ግን አያወራም። ትንሽ ነው
አያወራም፣ አይችልም። እናት ማናት አባት ማናት ቢል አይችልም፣ ነግሮ አይችልም። ትንሽ ነው በጣም ግን እንደዚህ ሆነ። ይሄ እኮ ገና 6 ወር ገና 6 ወር ህፃን። ከዛም እሱ ወስዶ ወደ ቤተሰቦቻቸው ጋር ብወስድ ችግር የለም። ወስዶ እነ ሄርሜላ ቤት ወደ ሄርሜላ ጋር ነው የሚወስደው። እና አንዳንድ ሰዎች በሩታ ላይ የሚፈርዱት አትፍረዱ። እናትነት ምን እንደሆነ እናንተ ብታውቁ አታወሩም ነበር። ስለዚህ በእሷ ላይ አትፍረዱ። ጥፋተኛ አብርሃም ነው። እሷ እውነት ብላ ከሰጠች በኋላ በታማኝነት እሷ ከሰጠች በታማኝነት እሱ ደግሞ መመለስ አለበት እንጂ ይዞ ተደብቆ ሌላ ቦታ መሸሽ ምናምን ወንጀል ነው። በራሱ በስራው ነው እሱ የታሰረው። ይታሰር እንግዲህ ልጁም ከሰጣ ይፈታል፣ አልባለዚያ ይታሰራል። ከባድ ነው። እና ውድ ቤተሰብ እኔ የገረመኝ ነገር የቡዜ ነገር ነው። ቡዜ እኮ አንጨረጨረችው እኮ ልጁን እንዳት ብትጋሚ እንዴት ይታሰራል፣ እንዴት እንድትታሰር ታደርጋለች ምናምን። ባሏ እኮ ነው ጥፋት ከሰራ ይታሰር፣ ታስሮ ተምሮ ይውጣ። የእሷ መንጨረጭሩ ነው እኔ የገረመኝ ደግሞ ምን አይነት ጉኖ ነው ግን ከነሱ ቤተሰብ ውስጥ ደብ ከየት ነው የመጣ? እግዚአብሔርን ልባም በጣም አነጋገሩ ሁኔታው ሁሉ ረጋ ያለው ደብ ከየት እንደመጣ የነሱ ቤት ነው እንጃ። ከዚህ በፊት ቡዜ እንደዚህ ነበረች፣ ግን አሁን ተቀየረች። ሰው ሁለት አይነት እንደዚህ ይሆናል። አብርሃም እንዴት ይታሰራል? እንደዚህ ታደርጋለች? በጎኗ ሰው ቆሞ ነው እንጂ ምን ሆኖ ነው እንጂ ምናምን ሰው የሌለበት ሰው አለ እንዴ? ሰው በአጠገም የሌለ ሰው አለ? ለሁሉም እኮ ሰው አለ። ይሄንን ማወቅ አለብሽ። ደግሞ አንቺ ለወንድምሽ እንደምትቆረቆሪ ለሩታ መቆርቆር አለብሽ። የሷ እናትነቱን ምንም አያሳስብሽም። አንቺ አሁን የምትቆጨው ለምንድን ነው እንደዚህ ያደረው? እኔ ልጁን ወደ አንቺ ጋር ላመጣሽ ነበር። መቼ አሁን በራስሽ በሐሳብ ውስጥ ያለው አንቺ አሁን ለሷ ትነግሪያለሽ? መቼ አሳብሽ እንጂ አላመጣሽም እኮ ላመጣሽ ነበረ ትላለች እንዴ? አንቺ በራስሽ ባይምሮ ውስጥ አሰብሽ እንጂ መቼ አመጣሽ? መቼ አሳየሽ? ልጁ ከጠፋ ወዲህ ዛሬ አብርሃም ከታሰረ በኋላ ነው ስልኩን ያከፋሽው። ከዚህ በፊት ያለ ነበርሽ። ሩታ ደግሞ ፖሊስ ቢሆን ጥሩ ነበራት ነው እግዚአብሔርን። ሩታ ጥያቄ ከባድ ነው እና እኔ መስመር ላይ የለውም። መስመር ላይ ከሌለ እሷ ቀጥታ ነው የደወለችው አይደለም፣ በኢንተርኔት ሳይሆን ቀጥታ ስልክ ነው። እናንተ ኢትዮጵያ ውስጥ ናችሁ። ቀጥታ ብትደውሉን ተከስተ ብታደርጉ ቀጥታ ነው አይደለም እንዴ? ትገናኛላችሁ። ስልክ አይሰራ ማለት ምን ማለት ነው? እንዳለ ዘግተሽ ነው በጭራሽ ስልኩን እንትኑ ሲሙን አውጥተሽ ጥለሽ ነው። እኔ የለው ስልኩ አላሽም እየተጠቀምሽ አይደለም። የገረመኝ ነገር እኮ ነው። እና ሰላም ለእናንተ ይሁን ውድ ቤተሰቦች። ይሄኔ ነገር አብርሃም እንኳን ታሰረ ተምሮ ይወጣል፣ ምንም አይሆንም። ልጁን ከሰጠ ይወጣል፣ አለበለዚያ ይታሰር። ምን ችግር አለ? ይሄ እኮ አስጨናቂ ነገር አይደለም። እና ውድ ቤተሰቦች ሰላም ለእናንተ ይሁን። ሰብስክራይብ፣ ላይክ እያረጋችሁ በርቺ በሉ። ተባረኩልን። መልካም ጊዜ ይሆንላችሁ። ባይ